እንግዲህ ምናልባት ልዩነቱ አማርኛ ተናጋሪና ኢትዮጵያ ተወልዶ ያደገ አምባሳደር ስለሆነ ሊሆን ይችላል። በዚህም ሁኔታ ላይ ከእንግዲህ ኤምባሲያችን የሚሰራው በአራት መስመሮች ነው። ከኢትዮጵያ ጋር ያለውን የሁለትዮሽ ግንኙነት የምናጠናክረው በአራት መስመሮች ነው። አንደኛ መንግስት ለመንግስት የሚለው መስመር ነው። በመንግስት በሁለቱም ሀገሮች መንግስታት መካከል የጋራ ፕሮጀክቶችም ወይም መርሃ ግብሮች ይኖራሉ። በሁለተኛው መስመር ደግሞ ይሄ ፕራይቬት ኢንቨስተርስ የምንላቸው የእስራኤል ኩባንያዎች ሀብታሞች ወደ ኢትዮጵያ መጥተው በዘመናዊ ቴክኖሎጂ የኢትዮጵያን ኢኮኖሚ ለመገንባትና ለማሳደግ በግብርናው በጤናው በኢኖቬሽንና ቴክኖሎጂ በኢኮሲስተም በእንደዚህ ያለው ሁኔታ ላይ ብዙ ካምፓኒዎች ከ122 በላይ የሆኑ የእስራኤል ካምፓኒዎች በአሁኑ ጊዜ በኢትዮጵያ ውስጥ ይሰራሉ። ሶስተኛው መስመራችን ደግሞ መንግስታዊ ያልሆኑ ግብረሰናይ ድርጅቶች መንግስታዊ ወይም ኤንጂኦስ የምንላቸው በእንግሊዘኛው የመንግስታዊ ያልሆኑ ድርጅቶች በበጎ ፈቃደኝነት ወደ ኢትዮጵያ በመምጣት ብዙ እርዳታ ያደርጋሉ። በተለይ በጤና በኩል በብዛት ይመጣሉ። በጤና በኩል በአሁኑ ደረጃ ከጥቁር አንበሳ ጋር በመተባበር የልብ ቀዶ ጥገናን በተመለከተ የሚሰራ አንድ የእስራኤላዊ ድርጅት አለ። አይንን ቀዶ ጥገና በተመለከተ ከዘመናዊ ቴክኖሎጂ ጋር በጥቁር አንበሳ በጳውሎስ ሆስፒታል በምኒልክ በመቀሌ በደሴ በባህር ዳር በጎንደር እንደነዚህ ባሉ ሆስፒታሎች ጋር በመተባበር የሚሰራ ኦፕሬሽን ኢትዮጵያ የሚባል ድርጅት አለ። በየሶስት ወሩ ልኡካን እየመጣ ከፍተኛ የነጻ ሕክምና ይሰጣሉ። እንዲሁም ፔዲያትሪሽያንስ ህፃናትን ካለቀናቸው የሚወለዱ ህፃናትን የመሞት ቁጥር ለመቀነስ ከአለርት ሆስፒታል ጋር በመተባበር በዚህ ሁኔታ ላይ ደግሞ የሚሰራ እንደዚሁ ድርጅት አለ። በተለያዩም ደግሞ ናአላ የተባለ ድርጅት ደግሞ በጠቅላላው ኢትዮጵያ በ12ቱም ክልሎች ውስጥ መሰረታዊ የሆነ የጤና ትምህርትም እርዳታም ከጤና ጥበቃ ሚኒስቴር ጋር በመተባበር ከፍተኛ አገልግሎት የሚሰጥ ድርጅት አለ። እንዲሁም በአግሪካልቸሩም በኩል ይሄን እንደሆነ አትራፊ ያልሆኑ ድርጅቶች በተለይ ስሞል ሆልደር ወይም ደግሞ ትናንሽ ገበሬዎችን በካፓሲቲ ቢልዲንግ በማስተማርና እርዳታ በመስጠት ዘር በመስጠት ዘመናዊ ማዳበሪያዎችንም ሆነ ቴክኖሎጂን በማምጣት የሚረዱ የተለያዩ ድርጅቶች አሉ። አራተኛው መስመር ፒፕል ቱ ፒፕል የሚለው ነው። ፒፕል ቱ ፒፕል የምንለው የእስራኤልን ህዝብና የኢትዮጵያን ህዝብ ያለውን ልዩ የሆነውን ታሪካዊ ወዳጅነት የበለጠ ለማጠናከር ህዝብ ለህዝብ የሚለው ግንኙነት በዚያ ውስጥ እንሰራለን። ህዝብ ለህዝብ በሚለው ግንኙነት ውስጥ የምንሰራው ሙዚቃን በተመለከተ ሰዓሊነትን በተመለከተ ሙዚቃ ይሄ የተለያዩ አርቲስቶችን እንዲሁም ደራሲያንን በተመለከተ በዚህ ሁኔታ ላይ ብዙ የሆነ ስራዎችን እንሰራለን። ስለዚህ የዝነኛው ቴዲ አፍሮም ግንኙነት ከዚህ ህዝብ ለህዝብ በሚለው የሂደት ውስጥ የተሄደ ነው።
ይሄም ደግሞ በሁለቱ አገሮች መካከል በባህል በኩል ያለውን ግንኙነት ያጠናክረዋል። በተለይ በሙዚቃ በኩል የሱን ሙዚቃ በእስራኤል ሀገር በከፍተኛ ደረጃ የሚደመጥና ከፍተኛ የሆነ እንግዲህ ከ180,000 ያላነስን የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር እንገኛለን። የአማርኛ ሙዚቃ የምንሰማ በተለይ ወጣቱ ትውልድ የዝነኛው ቴዲ አፍሮን ሙዚቃ እጅግ በጣም የሚናፍቀውና የሚከታተልና አድናቂም ስለሆነ እኛ እንግዲህ በሁለቱ ሀገሮች መካከል በባህል በኩል በቱሪዝም በኩል በንግድ በኩል ይሄ ሁሉ እየተጠናከረ እንዲሄድ ስለ ዓላማችንና ስራችን ስለሆነ በሙዚቃው በኩል ደግሞ እንዲጠናከር ህዝብ ለህዝብ በሚለው መርሆ መሰረት የተደረገ ግንኙነት ነው።